ከጥፋትሽ የምትማሪ ሰው አይደለሽም። ማርቲ እባክሽ ይቅርታ አድርጊልኝ። እንደ አክስቴ እንደኔ የቤት ስራ ሳሰሪ ቀርተሽ ነው የተንበረከክሽ? በቃ ተነሺ። አንቺ ምንም ሀሳብ የለሽም ማለት ነው? የኔ ትዳር ሀሳቤ ነው። እኔ ትዳሬን የሚያስከፋ ነገር አላደርግም። ዳሬም ቢሆን እኔን የሚያስደስተኝ ነገር ነው የሚያደርገው። ሰሚያለሽ? ትዳር የሚያዘው እንደዚህ ነው። መቼም አንቺ ስለ ትዳር አትመክሪኝም። ታውቃለች ግን አዎ አንድ ላይ ተመካከልን ያደረግነው ብላኛለች እማዬ። አይትዬ እማዬ እኮ በጣም ጥሩ ሰው ናት። ያቤት ለእኔም ልትነግሪኝ ነው? ይገርምሻል 20 ዓመት ሙሉ ስኖር አንድ ቀን በክፉ ቃል ካፏ ሳይወጣ እንደ ሰራተኛ እንኳን ሳታይኝ እኮ ሊኖር ነው። አዎ እናቴ፣ ግን አንቺ ከባሏ እኔን ወለድሽ። ይሄን ብታውቅ እማዬ በጣም ትቆጣለች። በጣም ከባድ ነው። አንዳንድ ጊዜ ህይወት መጨረሻዋ እንደዚህ ይሆናል። ታውቂያለሽ፣ የኔና የትዬን ነገር ሳስበው ሁልጊዜ ይጨንቀኛል። አምላኬ በዚህ ነገር ይቀጣኝ ይሆን? እኔ እንጃ። እማዬ አባዬ ግን እንዴት ካንቺ ጋር ሊተኛ ቻለ? አስገደዶሽ ነው ወይስ ፈልጋችሁ? ታሪኩ ብዙ ነው ዳጣዬ። ወይኔ ውሃ በመድኃኒዓለም ስም በሳገድለችኝ። እንዴኔ ቤት ስራ ሳሰሪ ነው እንዴ ያንበረከከችሽ እያለቻት ነበረ። እና በጣም የምትገርም ልጅ ነች። እና ማርትዬን ይቅርታ እየጠየቀቻት ነበረ። መድኃኒት በጣም ይቅርታ አድርጊልኝ አጥፍቻለሁ አይለመደኝም እያለቻት ነበረ። አሁን ግን የመጣችው ራሱ ቤቱን ለማፈራረስ እና ለመበታተን ስለሆነ የመጣችው። አሁን ደግሞ በጣም ከባድ ችግር ነው እየተፈጠረ ያለው። ዳጣም ራሱ እናቷ መሆኗን እያወቀ እየጠረጠረኝ ነው ማለት ነው። ሰላምዬን በምንድን ነው ሰላም ጋር የምትሮጠው ለምንድን ነው እያለች ነበረ። ግን እስካሁን ድረስ ያልጠረጠረችበት ምክንያት ከባድ ነገር አለ፣ የሚውሰበሰብባታል። እንዴት ይሄ ይሆን ይችላል? ከኛ ቤት ወጥታ አታውቅም። መቼ ነው ወለደቻችን? ታክል ልጅማ ልኖራት አይችልም እያለች በውስጧ እያሰበች ነበረና እንግዲህ ዛሬ መድኃኒት መታለች። ቤቱን ሁሉ ታበላሸዋለች ማለት ነው። ሰላም የጠፋበት ቤት ነው የምታደርገው። ምክንያቱም ጋሽ ደረጀ ራሱ ሲቆጣ ነበረ። እዚህ ግዲ ምን ብለሽ መጣሽ እያለ ነበረ። በዚህም በተቀጣይም ራሱ ማርታ ለምንድን ነው የመጣሽው? ምን ልትሰሪ ነው የመጣሽው? ምን ልታረጊ መጣሽ? ምን ቀርቶሽ መጣሽ እያለች ነበረ። እንግዲህ ይቅርታ ማርትዬ አጥፍቻለሁ እኮ ይቅራትኝም እንደ እያለቻት ተንበርክካ እየጠየቀቻ ነበረ። ወይም ተልካ እየሄደች ነበረ። ተመልሳ ነው እንትን የለም እንዴ ያንበረከከችሽ እያለቻት ነበረ። በዛ አጋጣሚ በጣም ደስ የምትል እናት ነች፣ እናት ጥግ ነች ማርታዬ። እውነት መናገር ብዙ ነገር ከሷ መማር እንችላለን። ማስተዋሉን ይደለን እንጂ እና እንደዛ እየተደረገ ነበረ። ወይኔ የሰላምዬና የዳጣ እናትና እናት ደግሞ እንዴት እንደሚያስቀኑ በጣም ነው እያስቀኑኝ ያሉት። እኔ ራሱ እማዬ እንዴት ግን በማዬ ማርታ ላይ እንዴት ልትአረጂ ቻለሽ? እንዴት ካባዬ ልወልድ ቻለሽ? በምን ምክንያት ነው? አስገድዶሽ ነው ወይስ ምንድን ብሎሽ ነው እያለች ስጠይቃን ነበረ። አይ እንደዚህ አይደለም ዳጣዬ፣ ታሪኩ ብዙ ነው፣ ብዙ ነገሮች አሉ። ጋሽ እንደዚህ እንዲያሁኑ ሸበቱ አልቀለቀለም ነበረ፣ ሸበቱ የለውም ነበረ፣ ወጣትም ነበረ። እኔም በወጣትነቴ ሁልጊዜ ትኩር አድርጎ ይመለከተኝ ነበርና በዛ በሚያይብኝ ሰዓትም እትዬ ለአመት ከ6 ወር ወደ ውጭ ሀገር እያነበረ ለስራ ከዛ ለትምህርት እንደሄደችም ከትምህርት ስትመለስ ነው ጋሽ እሷን እንደዛ እንደሄደች ነበረ እኔ ጋር ያደረው። እንደዛ በሚያድርበትም ሰዓት አንቺ ተፈጠርሽ፣ አንቺ ካረግዝኩ በኋላ ብቻ ከባድ ነው እያለች እንባዋ እየተናነቃት ነበር ስትነጋገራት የነበረው። እንደዛም በምታደርግበት ጊዜም ጋሽ ደረጀም ያው እንግዲህ በወጣትነቷ በመልክነቷ በቆንጅነቷ አይቶ ነበረ እየወደቀው የተሳሳተው። የአንድ ቀን ስህተት ግን የዛ ዓለም የዝን ጊዜ ጻጻት
የዘላለም ጻጻት እየሆነበት ነው። ምክንያቱም ከዚህ ከመሰለችን ሚስት ጋር ሚስትም እናትም እህትም ከሆነች ከማርትዬ ጋር ከባድ ችግር እየተፈጠረበት ይገኛል ማለት ነው። እንግዲህ ይህ ከባድ ችግር በጣም ሊፈታውም አልቻለም። እውነት መናገር አቢጌል ራሱ በጣም ነው ያስደሰተችኝ። እውነት መናገር እውነት በጣም አስተዋይ ልጅ ሆናለች። በጣም ከምንም ከማንም በላይ አባዬ እስከ መቼ ድረስ ነው እማዬን ሸውዴን? ለምንድን ነው እንደዚህ የሚፈጠረው? ምንስ ቢሆን ነው? ንገረኛ አባዬ፣ እንድትነግረኝ እፈልጋለሁ። ማናት እናቷ? ሰላም ናት እንዴ እናቷ? የዲያጣ እናት ማናት? እያለች አቢጌልም እየነገረችው ነበረ። እሱም ግን ሊነግራትም አልቻለም። ታይ የዲያጣን እናት አወቅሽ አላወቅሽ ምንም አይጠቅምሽም፣ ውርደቱ የኔ ብቻ ነው፣ ከባድ ነው እያላት ነበረ ራሱ ለአቢጌል። እማዬ እኮ እኔ ማዋቂያን ብታውቅ እኮ ራሱ ታዝንብኛለች፣ ትረግመኛለች። አባዬ ንገራታ፣ ግን ትጎዳብናለችም። እንዴት ነው የሚሆነው እያለቻት ነበረ። እንደዛም በምትልበትም ሰዓትም በቃ እንግዲህ እንዳትሆኝ፣ ምክንያቱም እኔ አስተካክለዋለሁ፣ የአንድ ቀን ስህተት የዘላለም ጸጸት ነው እያለ እየነገራት ነበረ። በጣም የኔው ጉድ እኮ አያልቅም እያላት ነበር ለአቢጌል ራሱ። እንግዲህ አቢጌል በጣም እያዘነች ነው። ለእናቷ ትቆራቆራለች፣ በጎን ለአባቷ እንደዚህ መሰቃየትን ስታይ ለአባቷ ታዝናለች፣ እናቷን ታረጋጋለች በጎን። አሁን ግን መታላታለች፣ የቤቱ አተራማሽ መድኃኒት መታለች። እሷ እንግዲህ በጣም ከባድ ነገር ትፈጥራለች። በቤተሰቡ በሙሉ በከባድ ነገር እየፈጠረች ነው ማለት ነው። አሁን ደግሞ ዳጣን ካሜራ ደብቃ ራሱ ክላሷ ገብታ ስትበረብር ነው የተደረሰባት። እንግዲህ እንደዛ በሚሆንበት ሰዓትም የምታረገው ሪካርድም ሁሉም ያስቀምጥላታል። የጋሽ ደረጀ ልጅ መሆኔን አባቴ የምትለውን እናቴ ሰላምዬ የምትላትን ሁሉ ተቀምጣለች። ያንን ስታይ ማርትዬ በጣም ነው ከባድ ነገር የሚፈጠረው ብዬ አስባለሁ። ቤተሰብ እውነት መናገር ግን ለሀገራችን ሰላም፣ ፍቅር፣ አንድነት ይደልልን። እኔ እውነት መናገር ነፍስ ይማር በማለት እግዚአብሔር እኔ በጣም እያልኩ ነው። ውስጤ እየተሰበረ ሳላረግ ሪከርድ ሳላረግ ቪዲዮ ሳልሰራ አልሆንም እያልኩ ነው እንጂ በጣም ነው የደበረኝ ቤተሰብ። ትናንትና በተፈጠረው አደጋ እውነት መናገር አገራችን በጣም ከባድ ችግር እየተፈጠረ ነው። በመኪና አደጋ፣ በጦርነት፣ በስደት፣ አረ በስንቱ በረሃብ በስንቱ እየተፈናቀሉ በስንቱ እየተሰቃዩ ነው ያሉት። ትናንትና ደግሞ ኮምቦልቻ ላይ የተፈጠረው አደጋ እውነት መናገር እኔ እግዚአብሔርን በጣም ነው ልቤን የሰበረው። ከምንም ከማንም በላይ ሁልጊዜም አደጋ ይኖራል። የትናንትናው ግን በጣም ለየት ነው ያለብኝ ከምንም ከማንም በላይ እንጃ ምን እንደምላችሁም አላውቅም። ቤተሰብ እግዚአብሔርን እንባይ ራሱ መቋቋም እየተቃተኝ ነው ራሱ እያደረግኩ ያለሁት። እውነት ለቤተሰብ ለመላ ቤተሰብ መጽናናቱን ይደል፣ ለእነሱም ነፍሳቸውን በአጸደ ገነት ያሳርፍልን ነው የሚባለው። ሌላ ምንም የሚባል የለም። ከስደት የተረፉት በአደጋ ከአደጋ የተረፉት ደግሞ በጦርነት አረ በስንቱ አረ ሀገራችን ሰላም እውነት ናፈቀን። አሁንስ እግዚአብሔርን መቼ ነው በስደትም ያሉት እንደዚህ እየተሰቃዩ ስንቶች የሚሰቃዩ አሉ፣ ስንቶች የሚታረዱ የሚገደሉ አሉ። በሀገራችን ላይም እንደዚህ በአደጋው በጦርነቱ በሰላሙ ብዛት ስንቱ እየተተራመሰ ነው። ስንቱ ነው እዚህ ቦታ ላይ የደረሰው። እውነት እኔ እግዚአብሔርን ከዛ ወርቆ ሰው ይተርፋል ብዬ ሰው ውስጡ ይኖራል ብዬ መቼም አላሰቡ። እኔ እንጃ ከዛ ከአንደኛው ስቴፕ መኪና ላይ ከአንደኛው አስፋልት አንደኛው አስፋልት ድረስ በገደል ላይ እንዲያውም 100 ምናምን ኪሎ ሜትር ነው መሰለኝ የተባለ ሲባል የሰማሁት። እንደዛ ተሽከርክሮ ከዛ መካከል ግን የተረፋሉ ሆስፒታል የገቡ አሉ ሲሉኝ እኔ እንጃ ምን የመድኃኒዓለም ቸርነት የሱ የማያልቅበት ቸርነት ከፍላት ባቄላ የሚያወጣው አምላክ የግማሾቹን ቀጥፎ የግማሾቹን አኑሯል። ይሄ ታምር ነው እውነት መናገር እግዚአብሔርን እኔ እንጃ ብቻ ከባድ ነው። ቤተሰብ ከድንገተኛ አደጋ ይሰውረን መድኃኒዓለም፣ ወጥቶ ከመቅረት ይሰውረን።